ወደዛ ገብተው በፊታቸው ማታቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይቭ ላይ የገባንበት ዋናው ኬዝ ምንድን ነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ሰላም እግዚአብሔር ዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅሩ በዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ድምጽ እንሆን ማለት ነው። እንግዲህ እንደምታዩት በፎቶም አለ በቪዲዮም ብዙ ቪዲዮዎች እየተለቀቁ ሼር እየተደረጉ ነው ያለው። ግን ያው ሁሉም ነገር በቪዲዮ ላይ ማውጣት አይቻልም። ምክንያቱም ቻናል ያዘጋል። እንደዚህ አይነት ነገሮችን ዩቲዩብ አይፈቅድም። ዩቲዩብ ብቻ አይደለም ቲክቶክም፣ ማንኛው ሶሻል ሚዲያ ላይ እንደዚህ አይነት ነገር ግፍ፣ ሰብ መደብደብ፣ መቀጥቀጥ፣ እንደዚህ ደም የሚፈስ ቁስል ያለበት ማንኛውም ነገር ዩቲዩብ አይፈቅድም። እና ለዛ ነው ብለር ያደረኩት። ብዙ ቪዲዮ አሉ ግን የዚህ ላይ መልቀቅ ስለማይቻል ነው ያለቀኩት። እና በጣም ያሳዝናል። ወገኖቻችንን ሁሉ በእንደዚህ አይነት ሁኔታ ሲሰቃዩ ማየት በጣም ይከብዳል። እሱም በእኛ ሀገር ናቸው የምታዩት። ድምጽ እንደው ቢኖር እንደው አስረው ሁለት እጃቸውን ወደ ኋላ አድርገው ከእግራቸው ጋር አብረው አስረው ብር አምጡ ብር አስልኩ እያሉ እየተደበደቡ ቢታያችሁ ደም ሲፈሳቸው ከጭንቅላታቸው ከጀርባቸው ደም ሲፈስ ብታዩት ደም እንባ ነው የምታለቅሱት ማለት ነው። እኔ አይቼ ስሜትን መቆጣጠር እስከሚያቅተን ድረስ ነው የሆንኩት ማለት ነው። ይሄ ሁሉ የሚደረገው በራሳቸው። የሚገርመው ነገር አማርኛ ነው የሚያወሩት። አረብ ቢያወሩ አረቦች ቢሆኑ እኮ አው ባዳ ስለሆነ እንላለን። ግን እኛ በራሳችን ወገን ነው በራሳችን በደማችን በስራችን በአጥንታችን የተባሉ ሰዎች ናቸው ይሄ ሁሉ ግፍ የሚፈጽሙብን ማለት ነው። ይሄ ደግሞ ማለት በጣም ይከብዳል። በጣም የልቦና ስብራት ነው የሚገጥመው። እንኳን በዛ ላይ ሆነው ይሄንን ነገር ቪዲዮ ደርሶባቸው ይሄንን ጫና ደርሶባቸው ለሚያይ ሰው ይቅርና እኛ በቪዲዮ የማናቃቸው ወገኖቻችን ብቻ ስለተባሉ ፎቶ ስለተለቀቀልን ደምን በሚያስለቅስ ነገር ነው ቪዲዮ እየተለቀቃለው። ግፍ ማን ወገኖቻችን ግፍ ደግሞ ያለ እድሜያቸው ትንሽዬ ህፃናት ጭንጭጭ ሆነው ይሄንን 10 ምናምን ዓመት ራሱ እኮ አይሆንም እኮ 15 18 አይሞላቸው በተለያየ ኬዝ ምክንያት እያደረጉ ወገኖቻችንን እያወጡ እንደዚህ እንትን እያደረጓቸው እያታለሉ እያወጣቸው በዛ ላይ ደግሞ በረሃው እንደው እግዚአብሔር ረቷቸው ይሄን ሸለቆ ይሄን በራራ ይሄን ተራራ ወጥተውት አልፈውት ሲያንሳቸው እዩት። በመድኃኔዓለም በፈጣሪ ይህ አሁን እነዚህ ህፃናት እነዚህ ልጆች አያችሁ በፈጣሪ እግዚአብሔር አምላክ ብቻ ይላቸው። በእውነት በተለያየ ደላሎች አፈ ቀላጤ የሆኑ አውጥተው ከእናቶቻቸው ከአባቶቻቸው ጉያ እየለዩ እያወጡ በየመን ተራራ ላይ እንደዚህ እያደረጉ ግማሾቹ በእግዚአብሔር አምላክ ወረዳቸው ያልፋሉ። እንትን ካላለፉ ደግሞ እዛ ላይ አስረው እግራቸውንና እጃቸውን ወደ ኋላ አጣምረው እየቀጠቀጧቸው እያሰሯቸው ከቻሉ ብር እንዲቀበሉ ነው የሚያደርጉት ማለት ነው። እና በጣም ነው ልብ የሚሰብረው። በእውነት በጣም ልብ ይሰብራል። በጣም ያማል። እዩት ማለት ነው። እዩ በፈጣሪ እና ኢትዮጵያ ሀገራችን ወዴት እየደረሰች እንደሆነ ምን እየሆንን እንደሆነ በጣም ነው የሚያስፈራው። በጣም ነው የሚያስደነግጠው። በጣም ነው የምናሳዝነው። የሰው መጨረሻ ከእንስሳነት ተራ ወተን ምንድነው በቃ ከሰውነት ተራ ወተን እኮ ማቴሪያሊስት ሆነን ቀረን እኮ። ማቴሪያል ለራሱ እኮ ይሻላል። የሆነ የራሱ ቦታ እኮ አለው። አንድ እቃ ገዝታችሁት እኮ ብፌ ውስጥ አስቀምጡታላችሁ አይደለ? እንግዳ ሲመጣ ብለን የምናስቀምጠው እቃ አለ። በየቀኑ የምንጠቀምበት ብለን ለብቻ የምናስቀምጠው አለ። ልብስ ራሱ የራሱ ለክት ልብስ ብለን የምናስቀምጠው አለ። እኛ ግን ከልብስ ወርደን እንስሳነት ባህሪያችን ተላብሶብን ከሰው ወገን ወተን ከሰውነት ተራ ወተን ወደ አውሬነት ተራ ነው እየተቀየረን። አውሬ እንኳ የራሱ ወገን እኮ አይበላም እኮ መድኃኔዓለም። ጅብ እኮ ጅብን አይበላውም። አንበሳን አይበላው፣ ነብረን አይበላውም። እንዴ እኛ እኮ ሰው ሆነን ተፈጥረን እኮ ሰው በላተኛ ሆነን እኮ የቀን ጅብ ሆነን እንዴት ሰው ይሆናል? እንደዚህ አይነት ነገር ምን አይነት አይምሮ ነው? በምን አይነት ቤተሰብ ተፈጥረን ነው? ምን አይነት አስተዳደግ ኖሮን ነው ይህ ሁሉ ሊፈጸም የቻለው? ምን ጉድ ነን? ምንድነው አይምሮአችሁ? ምንድነው የሚያስበው? ከየት ተፈጥራችሁ ነው? ከየትኛው አጋንንት እንደው እንደ ምንድነው ክሮስ ፖሊኔሽን የሚባለው ልክ እንደ አበባ ብናኝ ተበትናችሁ ነው የተፈጠራችሁት? እናንተ ከሰው ማህፀናት አልወጣችሁ? ፈጣሪ ሆይ ድረስ፣ ፈጣሪ ሆይ ትዕግስቱን ስጠኝ። እንደዚህ አይነት ነገር ከማየት እንደው መሞት ይሻላል በእውነት። እኔ አንዳንድ ጊዜ እንደዚህ አይነት ነገር ከማይ ሞቴን እመርጣለሁ። ምክንያቱም ብኖርም ብሞትም እንደው በመኖር
በመናገርም በማየትም በመስማትም የራሴን ፍርድ ለመፍረድም በቃ የሆነ ነገር ላደርግ እችላለሁ፣ ልናገር እችላለሁ። በመናገር የራሱ እግዚአብሔር አምላክ ይፈርድብኛል። መሞት ግን ይሻላል። ምክንያቱም የምሰማው ነገር የለም፣ ማየው ነገር የለም፣ የምናገረው ነገር የለም። በቃ ነፍሴ ከሄደሽ ነፍሰ ከስጋ ተለየ ነው። ነፍስ የስጋን ባህሪ ሰላም አትሰራማት ነው እና በእውነት በጣም ነው የሚከብደው። በጣም ነው የሚያሳዝኑት። በጣም ነው አንጀት የሚበሉት። በጣም ነው የሚያቆስሉት። መድኃኔዓለም ብቻ እንደው በስመ ሥላሴ ስም በጣም ነው የሚከብደው። ለማንኛውም እግዚአብሔር አምላክ የሰራችሁትን የዘራችሁትን በእጃችሁ ያሳጥጃችሁ ነው የሚባለው። ያሳጭዳቸው፣ በእጃቸው እንዲያጭዱት ያደርጋቸው እግዚአብሔር አምላክ። መቼስ ሰው የዘራውን ነው የሚያጭደው አይደል? እና በራሳቸው በአካላቸው በእጃቸው የሰሩትን እንዲያጭዱ ያደርጋቸው። ሌላ ነገር ምንም ነገር አልልም። በእውነት በጣም ይከብዳል። በጣም ነው የሚያሳዝኑት። ያለ እድሜያቸው እንለወጣል ብለው ቤተሰቦቼ እንለውጣለን ብለው እንደዚህ ያልሆነ ግፍ ተፈጽሞባቸው የቻሉ ደግሞ ብር ታምጡ ተብለው ብር ካስመጡ ያልፋሉ፣ ካላስመጡ ደግሞ እዛው እየተደበደቡ እያስሯቸው ነው። አስተሳሰራቸው እኮ ለየት አለው። ከብት ራሱ እኮ እንደዚህ አናግድም እኮ። ከብት ወደ ጋማ ሲገባ ወይም የሆነ ቦታ ይሄድብናል ብለን ሳሪ እንዲበላ ስናስረው የሆነ ቦታ ላይ ድንበር አልፎ እንዳይወጣ ስናስረው እንደዚያ እናስርም። እነሱ ግን ኦቨር ነው የሚያስሩት። ልነግራችሁ አልችልም። ይሄንን ነው ብዬ በፎቶ ባስቀምጠው በእውነት ደም እንባ ነው የምታለቅሱ። ሳተኙ ነው የምታድሩት። እና በጣም እናሳዝናለን። በጣም ልብ ይሰብራል። ከምን አይነት ሰው እንደተፈጠርን በምን አይነት ወረርሽኝ ወጥቶ እንደው ልክ እንደ ከዝናብ የሚመጣ ወረርሽኝ የሚዘንብ አለ አይደለ? ልክ እንደዚህ አይነት ዝናብ ዘንቦብን የተፈጠርን ነው የሚመስለው እንጂ ከሰው የተፈጠሩ አይመስልም። እንግዲህ እግዚአብሔር አምላክ ውሳጣዊ ዓይናችን ያብራልን። በእውነት ከሰውነት ተራ የወጣን ስለሆነን እግዚአብሔር አምላክ ብቻ በምሕረቱ ይጎብኝ። ሌላ ምን ይባላል? እና ወገኖቼ ዛሬ ይዤላችሁ መጣሁት ቪዲዮ ይሄን ነበረ። በጣም ልብ ይሰብራል። እንግዲህ ያው ፍትህ ብለን ለሃና ፍትህ ብለን ብንወጣም ግን ከጀርባው ብዙ የተደበቁ፣ ብዙ የተሸሸጉ፣ ብዙ የተደበደቡ፣ የተቀጠቀጡ፣ የታሰሩ፣ የታፈኑ ድምጾችን እንደ አዲስ እየወጡ እንደሆኑ የሚያሳይ ቪዲዮ ነው ይዤላችሁ መጣሁት። እንግዲህ ይሄንን ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ለወገኖቻችን ድምጽ እንሆን ባይ ነኝ። ሌላ አማራጭ ስለሌለ ማለት ነው። ዓለም ሲሰማው እናንተ ላይክ ሼር አድርጋችሁ ላይክ ሼር ስታደርጉት ዓለም ይሰማል። ይሄ ምንድነው የተጠለቀለቀው ምን እየተፈጠረ ነው ያለው የሚለው ዩቲዩብ ራሱ እንትን ይለው አልጎሪዝሙ እንዲያወጣ ያደርገዋል ማለት ነው። አያችሁ፣ አልጎሪዝም ሲወጣ ደግሞ ዓለም እንዲያዩ ያደርገዋል። ከዛ ደግሞ ዓለም ምንድነው እየተፈጠረው የሚለው ነገር አይቶ እኛን እንዲደግፉን ሰፖርት እንዲያደርጉን ቢያንስ እንደው ሂንቱ እንዲኖራቸው ባይደግፉንም ራሱ እንዲያውቁልን ራሱ እኮ ትልቅ ነገር ነው። በሽታ እንዳለ ከታወቀው እኮ መጠንቀቂያ እኮ መከላከል ይሰራለታል አይደለ? እኛ ከበሽታም አልፎ ነው እኮ ታመናል እኮ። እግዚአብሔር አምላክ ብቻ የሚባል ነገር እኛ ከሰለሌለ ነው እንጂ አልተባለም እንጂ ታመና። ከመታመም በላይ ነው የታመም ነው። እና ላይክ ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ፍትህ ለሃና ብለን የወጣን ፍትህ ደግሞ ለወገኖቻችን ብለን ድምጽ እንሆናቸው ባይነኝ። ከዚህ በላይ ነገር ምንም ነገር የለም። ብዙ ቪዲዮ የሚታዩ ቪዲዮዎች ነበሩ፣ ግን ያው ሰው እንቅልፍ አይወስድም፣ ሰው አያስተኛም፣ ዩቲዩብ ቻናልም ይዘጋል። ብዙ ነገሮች አሉ። ሁሉም ነገር አናወጣም ብለን በውስጥ ምቀን ይዘን ነው እንጂ ውስጥ የሚሰረስሩ እንቅልፍ የሚከለክላችሁ ብዙ ነገሮች አሉ። የወገኖቻችን ድምጽ የሚያሰማ የሚያቃጭል ማለት ነው። እግዚአብሔር አምላክ ብቻ ከዚህ መቅመቅ፣ ከዚህ እሳት፣ ከዚህ ኬሚካል፣ ከዚህ አሲድ ነገር ካሉበት ጉድጓድ ከተቆፈረባቸው ጉድጓድ እግዚአብሔር አምላክ ግን አወጣቸው። አሁንም ደግሞ የተቆፈረባቸው ጉድጓድ ሳይገቡ እግዚአብሔር አምላክ እንዲያወጣቸው እኛ ጸሎት እናድርግ። ሀገራችንን ሰላም እንዲሆንልን፣ ሀገራችን ጦርነት ባይኖር፣ ሰላም ማጣት ባይኖር ይህ ሁሉ ያለ እድሜያቸው አይሰደዱም ነበር፣ አይቀጠቀጡም ነበር፣ አይደሙም ነበር፣ አይሞቱም ነበረ። እና ሁሉም ነገር ሀገር ሰላም ስትሆን ነውና ሀገራችን ጽኑ ሰላም እንዲሆን ጸሎት አድርጉ እላችኋለሁ። ላይክ ሼር ሰብስክራይብ ስለምታደርጉኝም አሁንም ስለምታበረታቱኝ በጣም እጅግ አድርጌ ነው የማመሰግነው። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። እግዚአብሔር አምላክ ሰላሙን ያሰማን፣ ሰላሙን ያሳየን፣
ሰላሙን ያምጣልን። ወገኖቻችን ደግሞ እግዚአብሔር አምላክ ይድረስላቸው። የተደበቁትንም ደግሞ የተሸሸጉትንም ደግሞ እንደነዚህ ወገኖቻችን እግዚአብሔር አምላክ ይድረስላቸው። ሀቃቸውን እግዚአብሔር አምላክ ያወጣላቸው እላችኋለሁ። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ጽኑ ሰላም ለሀገራችን፣ ለህዝባችን፣ ለኢትዮጵያ ይሁን። አመሰግናለሁ።